ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በኤርትራ የቤት ለቤት አፈሳ መጀመሩ ታውቋል። ኒውስ ላይን የተሰኘ መጽሔት ከሰሞኑ ኢትዮ ኤርትራን የተመለከተ ሰፊ ትንታኔን ይዞ ወጥቷል። በትንታኔው ሁለት ሀገራት ጦርነቱን ለመጀመር አሳቻ አጋጣሚ እየጠበቁ ነው ያለ ሲሆን ኢሳያስ አፈወርቂም የኢትዮጵያን የውስጥ ትኩሳት በማከታተል ተጠምደዋል ሲል ከሷል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። ኢያፓ በዛሬው ዕለት ሰፋ ያለ መግለጫ ይዞ ወጥቷል። የ11ኛውን ማዕከላዊ ኮሚቴ ስብሰባ መጠናቀቅ አስመልክቶ ኢያፓ የአቋም መግለጫ አውጥቷል። ኢያፓ ከመላው ኢትዮጵያ በአባልነት ተወክለው በተሰባሰቡ የጉባኤ ተሳታፊዎች ጽናት እስከ ድል በሚል መሪ ሀሳብ በሐምሌ 14ና በሐምሌ 15 ቀን 2017 ዓ.ም 11ኛው ጠቅላላ ጉባኤውን በሐዋሳ ከተማ አካሂዶ የማዕከላዊ ኮሚቴውን አባላትና የሌሎችንም ህጋዊ የፓርቲው አካላት ምርጫ አድርጎ አያሌ ጠቃሚ ውሳኔዎችንም በማድረግ በድል መቋጨቱ ይታወቃል ብሏል። ኢያፓ በመግለጫውም አራት ጥብቅ ነጥቦችን አንስቷል። ሙሉ መግለጫውን በዜናችን በዝርዝር የምናስደምጣችሁ ይሆናል። ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በኤርትራ የቤት ለቤት አፈሳ መጀመሩ ታውቋል። ኒውስ ላይን የተሰኘ መጽሔት ከሰሞኑ ኢትዮ ኤርትራን የተመለከተ ሰፊ ትንታኔ ይዞ ወጥቷል። በትንታኔው ሁለት ሀገራት ጦርነቱን ለመጀመር አሳቻ አጋጣሚ እየጠበቁ ነው ያለ ሲሆን ኢሳያስ አፈወርቂም የኢትዮጵያን የውስጥ ትኩሳት በማቀጣጠል ተጠምደዋል ሲል ከሷል። ዘገባው ኤርትራ በወጣት የሰራዊት እጥረት ተመታለች ያለ ሲሆን ባለፉት ሳምንታትም በኤርትራ ከተሞች የቤት ለቤት አፈሳ እየተደረገ መሆኑን ጠቅሷል። ጦርነቱ የሚጀመር ከሆነና ተጀምሮም የሚራዘም ከሆነ ኤርትራ ክፉኛ እንደምትጎዳ የጠቀሰው ዘገባው የኤርትራ ሰራዊት በአዛውንቶች የተሞላ ነው፣ ይህም ለሻዕቢያ ጭንቀትን የፈጠረ ጉዳይ ነው ብሏል። ከዚህ በተጨማሪም ከጂኦግራፊያዊ አቀማመጥ አኳያ ሻዕቢያ አሰብን የሚያጣበት ትልቅ እድል እንዳለም ጠቅሷል። በሌላ መረጃ ደግሞ የትግራይ ዲፕሎማቲክ ተሟጋች ምክር ቤት አውሮፓ ለሁሉም የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ኢትዮጵያ እንደገና ወደ አውዳሚ ጦርነት ለመግባት አፋፍ ላይ መሆኗን በደብዳቤ አሳውቋል። ደብዳቤው በቅርቡ በአፋር ክልል ራሱን ቲዲኤፍ ብሎ የሚጠራው ታጣቂ ቡድን ትንኮሳ መፈጸሙን ተከትሎ የድሮን ጥቃት መፈጸሙን በመጥቀስ የፕሪቶሪያ ስምምነት በግልጽ መጣሱንና በትግራይና በአፍሪካ ቀንድ በሚሊዮን የሚቆጠሩ ሲቪሎች ላይ ተጨማሪ አደጋ ተደቅኗል ብሏል። አውሮፓ ህብረት ሌላ አደጋን ለመከላከል ሲቪሎችን ለመጠበቅና ያለውን የሰላም ማዕቀፍ ለማስጠበቅ የፖለቲካና የኢኮኖሚ አቅሙን ተጠቅሞ ጫና እንዲያደርግም ጥሪ አቅርቧል። ወደ ቀጣዩ መረጃዎችን ስናልፍ የ11ኛውን ማዕከላዊ ኮሚቴ ስብሰባ መጠናቀቅን አስመልክቶ ኢያፓ ጥብቅ የአቋም መግለጫ አውጥቷል። ኢያፓ ያወጣው ሙሉ መግለጫም እንደሚከተለው ይነበባል። ኢያፓ ከመላው ኢትዮጵያ በአባልነት ተወክለው በተሰባሰቡ የጉባኤ ተሳታፊዎች ጽናት እስከ ድል በሚል መሪ ሀሳብ በሐምሌ 14ና በሐምሌ 15 ቀን 2017 ዓ.ም 11ኛው ጠቅላላ ጉባኤውን በሐዋሳ ከተማ አካሂዶ የማዕከላዊ ኮሚቴውን አባላትና የሌሎችንም ህጋዊ የፓርቲው አካላት ምርጫ አድርጎ አያሌ ጠቃሚ ውሳኔዎችንም በማድረግ በድል መቋጨቱ ይታወቃል። ከጠቅላላ ጉባኤው በኋላ ከውስጥና ከውጭ የተወሰኑ ውዝግቦች ስለተነሱበት በጉባኤው የተመረጡት የማዕከላዊ ኮሚቴው አባላት ፈጥነው ሙሉ ስብሰባ ለማድረግ ሳይችሉ ቆይተዋል። ይሁን እንጂ ኢያፓ የገጠሙትን መሰናክሎች ህዳር 6ና ህዳር 7 ቀን 2018 ዓ.ም የመጀመሪያውን የ11ኛው ማዕከላዊ ኮሚቴ ሙሉ ስብሰባ አካሂዷል። በስብሰባው መጀመሪያም ከድርጅቱ አማካሪ ኮሚቴ አባላትና ነባር የቀድሞ አባላት ጋር ግንዛቤዎችን የሚጨምሩ ጠቃሚ የሀሳብ ልውውጦች ተደርገዋል። የኢያፓ ማዕከላዊ ኮሚቴ ኢትዮጵያ ዛሬ የምትገኝበትን በጦርነቶች እየደረሰ ያለውን ውድመት፣ የሰላም እጦትና የጸጥታ መናጋት፣ ከፍተኛ ኢኮኖሚያዊ ችግሮች፣ የስራ አጥነትን ስፋት፣ ኮሪደር ልማት በሚባለው ብልጽግና መር ቤት ፈረሳ ምክንያት እየደረሰ ያለውን ውስብስብ ችግር፣ የኑሮ ውድነትና መፈናቀል በከፍተኛ መሬትና ሀዘን በስፋት መርምሯል። የብልጽግና አገዛዝ ባለፉት 7 ዓመታት በዜጎች ላይ ያካሄዳቸው ባሉት ጦርነቶች በትግራይ በተጓዳኝም በአፋር ክልልና በአማራ ክልል ውስጥ አሁን ደግሞ በመላው የአማራ ክልልና በበርካታ የኦሮሚያ ክልል ቀጠናዎች ውስጥ እየደረሱ ያሉትን በወገንና በአገር ላይ እየደረሰ ያለው መተላለቅና ውድመት ሊቆም እንደሚገባውም እንደ ከዚህ ቀደም ሁሉ ጽኑ አቋም ወስዷል። የኢትዮጵያውያን የተራዘመ መከራና ስቃይን ማብቃት ስላለበት ይህ እንዲሆን በሰላማዊ መንገድ የፖለቲካ ትግሉ ተጠናክሮ መቀጠል እንዳለበትም ወስኗል። ኢያፓ በማንኛውም የኢትዮጵያ ክልል ወይም አካባቢ የሚነሱ የፖለቲካ ጥያቄዎች በሰላማዊ መንገድ ፖለቲካዊ መፍትሄ ሊሰጣቸው ይገባል ብሎ ያምናል። የብልጽግና መንግስት ማንኛውንም የፖለቲካ ጥያቄ በኃይልና በጉልበት ያውም በአውዳ
አውዳሚ ጦርነት ለመፍታት የሚያደርገውን ተደጋጋሚ ስምሪት አቁሞ እስከዛሬ ከደረሰው የከፋ ውድመትና ጥፋት ከመድረሱ በፊት ሁሉንም ጉዳዮች ባለድርሻ አካላትን ባሳተፉ ፖለቲካዊ መድረኮች በድርድር ለመፍታት መጣር እንዳለበት እናሳስባለን። በአማራ ክልል የህልውና ጥያቄ በማንሳት አትግደሉን፣ አታሳዱን፣ አታዋርዱን ብለው ነው መሳሪያ ያነሱና ጥያቄያቸውን ከመፍታት እንዲሁም የሚታወቁና በተደጋጋሚ እየተደረጉ ያሉ ግድያዎችንና ማፈናቀሎችን በማስቆም ፈንታ መንግስት ዝቶና ፎክሮ ጦር አዘመተባቸው። ወገን ከወገን ጋር እየተላለቀ ሀገርም እየደማች ነው። ዛሬ ኦሮሚያ ውስጥ መሳሪያ ባነሱት ዜጎች የተነሱትን ጥያቄዎች ብልጽግና በደንብ ያውቃቸዋል። ዜጎች የህይወት ዋጋን እስከ መክፈል የሚያስኬድ ጥያቄ ሲኖራቸው ማንኛውም ገዢ ኃይል ቆም ብሎ ለማድመጥ ካልቻለ እልቂትና ውድመት ይቀጥላል ማለት ነውና በሁሉም የኢትዮጵያ ክልሎች ዛሬ እየተካሄዱ ያሉት ጦርነቶች ቆሞ ችግሮቹ በሰላማዊና ፖለቲካዊ መንገድ በድርድር ሊፈቱ ይገባል። ብልጽግና የዜጎችን ክቡር ህይወት በህገ መንግስቱ የሰፈሩትን የዜጎችን አይነኬ ነጻነቶችና መብቶች መጀመሪያ ራሱ አክብሮ ሁሉም ኃይሎች እንዲከበሩ የማድረግ ኃላፊነት ቢኖርበትም ስልጣን ከጨበጠበት ወቅት ጀምሮ በተቃራኒው ሲጥሳቸውና ሲያስጥሳቸው እንጂ ሲያከብራቸውና ሲያስከብራቸው አይታይም። አገር ዜጎች ተከብሮና ታፍሮ መኖሪያቸው እንጂ እንዳሁኑ የገዢዎች መዘባነን ያልትሆን ባልተገባም ነበር። በትግራይ ወገኖቻችን ላይ የኤርትራ መንግስትን ጭምር በመጋበዝና በማሳተፍ የጥፋት ጦርነት አካሂዶ የአገር ሉዓላዊነት ደፍሮ ተዘርዝሮ የማያልቅ ትልቅ ጥፋትና ውድመት ከማድረሱም በላይ ተጎራባች የሆኑት የአፋርና አማራ ክልል ህዝብም ከባድ ዋጋ እንዲከፍሉ አድርጓል። በተቃራኒ ወገን በቆሙ ኃይሎች የተፈጸሙ ጥፋቶች ቢኖርም ያንን አውዳሚ ጦርነት ከማካሄድና ከ600 ሺህ በላይ የሚገመቱ ወገናችን ከሚያልቅ ሌሎች የሰላማዊ መፍትሄ መንገዶችን ሁሉ ሊፈትሽና ሊሞክርም በተገባ ነበር። አንድ ገዢ ኃይል የዜጎችን ህይወት ካልጠበቀና ነጻነትና መብታቸውን ካላከበረ የፖለቲካ ስልጣኑን ዋና መሰረትና ዓላማ ስቷልም አቷልም ማለት ነው። ታዲያ ምን ሊያደርግ ነው የገዥነት ስፍራውን የያዘው ብሎ መጠየቅም ተገቢ ነው። ብልጽግና በኢትዮጵያ ህዝብ እንዲጫወትበት ተፈቅዶልኛል ብሎ የሚያምን ከሆነ እጅግ በጣም መሳሳቱን ልንነግረው እንወዳለን። ደጋግሞ ሟሽቶና አታሎ አንዱ ማህበረሰብ ከሌላው ጋር በማጋጨት ጦርነቶችንና ግጭቶችን የመግዣ ስልቱ አድርጎ መኖር ለበሳሉ የኢትዮጵያ ህዝብ የሚዋጥ አይደለም፣ መብቃት አለበት። መላው የኢትዮጵያ ህዝብና ምድሪቱ ሰላም ይፈልጋሉ፣ ይገባቸዋልም። ይህንን አለመረዳት ህሊና ቢስነት ነው። ገበሬው አርሶ እንዲያመርት፣ ነጋዴውም ሸማቹም ተንቀሳቅሰው የንግድ ልውውጥ እንዲያደርጉ፣ ቀሪውም ዜጋ በፈለገበት ተንቀሳቅሶ ጉዳዩን እንዲፈጽም ዘላቂ ሰላምና የተረጋጋ የጸጥታ ሁኔታ መኖርን ይፈልጋሉ። መሰረታዊ የልማት አውታሮች ፈራርሰዋል፣ አዳዲሶች ሲገነቡ አይታይም። በቀደመው ጊዜ ኢኮኖሚያዊ እድገት እያመጡ የነበሩ ፋብሪካዎች ከመውደማቸውም በላይ ሌሎች ግንባታዎች እንዳይደረጉ የአገሪቱን ውስን ሀብትና ጥሪት ልክ እንደ ወገናችን ለጦርነት እየተማገደ ነው። ያውም አውዳሚ የእርስ በርስ መተላለቂያ ጦርነቶች፣ ለገዢዎች የሚሰሩ መዝናኛዎች ለአብዛኛው የኢትዮጵያዊ ዜጋ ህይወት ለውጥ አያመጡም። ህዝብን አፍኖ መግዛት ደግሞ ለረጅም ጊዜ የሚያቆይ አይሆንም። ሁሉንም ኃይሎችና ህዝብንም ደጋግሞ ማታለል ፈጽሞ አይቻልም። ብልጽግና ሰከን ብሎ አገራችንን ቀስፈው ለያዟት አያሌ ችግሮች ሰላማዊና ፖለቲካዊ መፍትሄዎችን በድርድሮች እንዲፈልግ አጥብቀን እንመክራለን። ኢትዮጵያና በፍጥነት በቁጥር እየጨመረ ያለው ህዝቧ ለአገራዊ ሁለንተናዊ እድገትና ልማታቸውና ከቀሪው ዓለም ጋር ምርቶችንና ሸቀጦችን በቀላሉ ሊለዋወጡበት የሚያስችል አገራዊ ነጻነትን ጠብቆና አስከብሮም ለመኖር እንዲረዳም ጭምር ቀረብ ያለ መሰናሰል ሊጠቀምበት የሚችል ወደብ ያስፈልገዋል። ጥያቄው የወደብ ማስፈለጉና ጠቃሚነት ጉዳይ አይደለም። ነገር ግን አሁን ከኤርትራ ጋር ወደ ጦርነት በመግባት ወደብ ለማግኘት የመሞከር ስውት መንገድ ሊቆም ይገባል እንላለን። በሰላማዊ መንገድ ወንድማማችነትንና መልካም ጉርብትናን የጋራ ጥቅሞችንም በማራመድ ችግሩ መፍትሄ ሊያገኝ ስለሚችል ወደ ጦርነት መሄድ ተገቢም አስፈላጊም ጤናማም አይደለም እንላለን። በቅድሚያ ግን ብልጽግና እውነት የወደብና የህዝብ ጉዳይ አስጨንቆት ነው አጀንዳው ያደረገው ወይስ የተለመደው ህዝብን የማታለያ መንገድ አድርጎ ወስዶት የሚለው እስከዛሬ አገዛዙ ካደረጋቸው ድርጊቶች በመነሳት መጠየቅ ያለበት ዋና ጥያቄ ነው። የብልጽግና ስራ ሁሌም ፍየል ወዲህ ቅዝምዝም ወዲያ እየሆነ ነው የሚታየው። ዛሬ የኢትዮጵያ ህዝብ እንኳንስ ተጨማሪ ጦርነት ሊፈልግ ይቅርና የውስጥ ጦርነቶችም አማረውታል። ተጨማሪ ውጊያ፣ እንደገና ሌላ ዙር እልቂት በፍጹም አይፈልግም። ብልጽግናና ጋሻ ጃግሬዎቹ የጦርነት አታሞ መደለቃችሁን ልታቆሙ ይገባል። ለኢትዮጵያውያን ዛሬ እያደረሳችሁባቸው ያሉ ጥፋቶችና ውድመቶች ከበቂ በላይ ናቸው። በቃችሁ ልትባሉ ይገባል። ዛሬ በኢትዮጵያ ውስጥ ጦርነትና ግጭት የሌለበት አካባቢ አለ ለማለት አስቸጋሪ ነው። ብልጽግና ከህወሓት መሩ ኢህአዴግ በብዙ ጥፍ የሚያስከነዳ ጎሰኝነትንና ዘረኝነትን፣ አድሏዊነትንና ሙስናን፣ ሁሉን ለኔ ባይነትን በአገሪቱ አስፍኗል። በአገራችን ረዥም የስርዓተ መንግስት ታሪክ ታይቶ የማይታወቅ የእርስ በርስ ግጭት በአገሪቱ ውስጥ እያካሄደ ነው። በአዲስ አበባ ከተማና በተለያዩ የክልል ከተሞች ውስጥ ዜጎችን መንገድ ለማስፋት ወይም የኮሪደር ልማት በተባለ ስልት እድሜ ልካቸውን ለፍተው ጥረውና አግረው ከሰሯቸው ቤቶች ንብረታቸውና ማህበራዊ ህይወታቸው በዜሮ ባባዛና ባልተገባ መንገድ እንዲፈናቀሉ፣ እንዲሳደዱና እንዲንከራተቱም ተደርጓል። የኮሪደር ልማት በተባለው
በስሌት የሚካሄድ የተደራጀና የተቀናጀ ማፈናቀያ መንገድ የአዲስ አበባ ነባር ነዋሪዎች ከመኖሪያቸው አካባቢያቸው እንዲወጡ እንዲበተኑም ተደርጓል። የተፈናቃዮች ሰቆቃ ዛሬም ድረስ አላበቃም። እየደረሰ ያለው ጉዳት በሚያብረቀርቁ መብራቶች ሊሸፈን ቀርቶ ከተሞችን በብርሃን ፍጥነት እያጥለቀለቀ ባለው የድህነት ማጥ ማሳያነት ይበልጥ ጎልቶ የሚታይ የአደባባይ ሀቅ ነው። አገዛዙ የኢትዮጵያ ሉዓላዊነት የሚገፉ የውጭ ፖሊሲዎች ያለምንም ቅድመ ሁኔታ በመቀበሉም የሀገሪቱ ኢኮኖሚ በእጅጉ እንዲያሽቆለቁል ከመሆኑም በላይ ከዚህ ቀደም መካከለኛ ገቢ የነበራቸው ዜጎች አሁን በልተው ማደር የማይችሉበት ደረጃ ላይ እንዲደርሱ አድርጓል። የኑሮ ውድነቱ ከቀን ወደ ቀን እያሻቀበ ዜጎች ራሳቸውና ልጆቻቸውን መመገብ አቅቷቸው ጎዳና እየወጡ ይገኛሉ። በሀገር ውስጥ ሰላም እንዲታጣ ከማድረጉ በተጨማሪ ብልጽግና ኢትዮጵያ ከሁሉም ጎረቤቶቿ ጋር ያላት ግንኙነት እንዲሻክር አድርጓል። በእርግጥ አንዳንዶቹ ሀገሮች ከኢትዮጵያ ጋር ታሪካዊ ችግሮች ቢኖራቸውም ኢትዮጵያ በአፍሪካና በዓለም አቀፍ ደረጃ በነበራት በሳል የዲፕሎማሲ ስራ ጥቅሟን አስጠብቃ ቆይታለች። ብልጽግና ግን በሚከተለው ታይቶም ተሰምቶም የማይታወቅ ቅጥ ያጣና ዲፕሎማሲ ተብሎ ለመጠራት እንኳን በማያስችል እንቅስቃሴው ሁሉንም እያበላሸ ይገኛል። ኢትዮጵያ በዓለም አቀፍ ደረጃ የነበራትን እጅግ ከፍተኛ ተሰሚነት ታይቶ በማይታወቅ ሁኔታ እንዲበላሽ አድርጓል። ሰባተኛው ሀገራዊ ምርጫም ከወራት በኋላ ማለትም ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ምርጫ ቦርድ ያወጣው የጊዜ ሰሌዳ ያሳያል። ኢህአፓም ላለፉት ዓመታት ዘርፈ ብዙ የጸጥታ ችግሮችን ተጽዕኖ በመቋቋም ዝግጅት ሲያደርግ ቆይቷል። ይሁን እንጂ ብልጽግና በሚያካሂዳቸው አያሌ ጦርነቶች እየደረሰ ያለው እልቂትና ውድመት፣ በፍረጃ የሚደረጉ የዜጎች መፈናቀሎች፣ አማቂና ደፍጣጭ አገዛዝ መስፈን፣ በሙስና የተተበ ብልሹ አስተዳደር መንሰራፋት፣ የጋዜጠኞች እስር፣ የፖለቲካው ምህዳር ከመጥበብ ወደ መዘጋት መድረስ፣ የፖለቲከኞችና የህሊና እስረኞች ማብቂያ የሌለው እንግልትና ሰቆቃ፣ የመንፈስ ረፍት የሚነሳ ሰፊ በዘፈቀደ የሚደረግ የዜጎች አፈሳ፣ ወከባና እስር መዘውተር፣ የህዝብ እንደራሴዎች ሳይቀሩ ለህገ ወጥ እስር መዳረግ፣ የሰላማዊ ዜጎች እገታና ከዜጎች አቅም በላይ የሆኑ ክፍያዎች ተጠይቀው መንግስት በሚቆጣጠራቸው ባንኮች አማካኝነት ጭምር የማስለቀቂያ ክፍያዎች መተላለፍ፣ ሃይማኖትና ዘር ተኮር ግድያዎች መበራከትና የመንግስት ለማስቆም አለመፈለግ፣ ህዝቡን እያስመረረ ያለው ከፍተኛ ኢኮኖሚያዊ ድቀትና ድህነት እንዲሁም የጥላቻ ፖለቲካው የፈጠረው ፍጥጫና ማህበራዊ መናጋት አገራችንን ገደል አፋፍ ላይ ስላደረሳት መንግስት ለምርጫ የሚያስችል አስቻይ ሁኔታ ለመፍጠር ግዴታውን በቅድሚያ እንዲወጣ ኢህአፓ ያሳስባል። ዛሬ መደባበቅ አይቻልም፣ አይጠቅምም፣ አያስፈልግም። ጦርነቶቹ እንዲቆሙ የብልጽግና መንግስት በአስቸኳይ ቀዳሚነቱን ወስዶ በይፋ ከተፋላሚዎቹ ጋር ነጻ በሆነ መድረክ ለመደራደር ዝግጁነቱን ማስታወቅና ያሰማራውንም ጦር ንጹሃንን በጅምላና በተናጠል ከመግደል አስቆሞ ወደ ሰፈሮቹ እንዲመለስ ማድረግ ይኖርበታል። መሳሪያ አንስተው ላመኑበት ዓላማ ከባድ መስዋዕትነት ሲከፍሉ የቆዩ ተፋላሚዎቹን በኃይል ማንበርከክ አልቻለም። ቀጣይ መተላለቅና ውድመት ህዝቡንና ሀገሪቱን መመለሻ ወደሌለው ጥፋት እያደረሰ ነውና አሁኑን መቆም አለበት። ዛሬ ላይ ሆነን ኢትዮጵያ ምርጫ ለማካሄድ አስቻይ ሁኔታ በፍጹም የለም ብሎ ኢህአፓ ያምናል። በዚህ ሁኔታ ላይ ሆነን የሚደረግ ምርጫ ሰላምን አያመጣም፣ አገርን ከመጥፋት አያድንም፣ የዲሞክራሲ መስፈንን እድል ለዘላለም ያመክናል፣ ለህዝብም ለሀገር ማይበጅም ብቻ ሳይሆን የአገዛዙ ስልጣን ለማስቀጠል አጃቢ ከመሆን ውጪ ትርጉም አይኖረውም። ስለዚህ ገዢው ብልጽግና ሁኔታዎችን አገናዝቦ አገርን ለማዳን ይቻል ዘንድ አስቻይ ሁኔታዎችን እንዲፈጥር ኢህአፓ እስከ መጨረሻው ሰዓት ድረስ ጫና እያደረገና በሰላማዊ መንገድ እየታገለ እንደሚቆይ ያሳውቃል። ስለዚህ አገዛዙ የጦረኝነት ባህሪው እስካልተገታ ድረስ በሚቀጥሉት ጥቂት ወራት ውስጥ የሚደረገው ምርጫ የአገሪቱን የተወሳሰበ ችግር ከመፍታት ይልቅ ሁኔታዎች ከድጡ ወደ ማጡ እንዲሆኑ ያደርጋል። እንደሚታወቀው አገዛዙ ጦርነትን ስልጣንን የማቆያ ብቸኛው መንገድ እስከዛሬ እየገደለም እያስገደለም እያዋረደም እያደህየም እያፈነም እያሳደደም በስልጣን ላይ ቢቆይም ህዝብ እየተደራጀ መምጣቱ የማይቀር ስለሆነና የታፈነውም ህዝብ ለመብቱና ለተገቢ ጥቅሞቹ መጠበቅ መታገል መጀመሩ አይቀሬ ነውና ያኔ በህዝብ ላይ እንደዛሬው መዘባንን አይታሰብም። ሉዓላዊ የስልጣን ባለቤትነቱን፣ የሰውነት ክብሩን፣ አይነኬ ነጻነቱን፣ የዜግነት መብቱን የተነጠቀ ዜጋ ሁሉም ጭጭ ብሎ ሊገዛ ስለማይችል ገዢው ኃይል ሳይረፍድበት አስፈላጊና ተገቢ የሆኑ የሰላማዊ መፍትሄ መንገዶችን መምረጥ ይኖርበታል። ማንኛውም አምባገነናዊ ስርዓት ለዘላለም ስላልሆነ የገዢዎች ጉልበት ደግሞ ከህዝቡ የተባበረ ኃይል ስለማይበልጥ ይልቁንስ አይርፈድባችሁ እንላለን። በመጨረሻም አንደኛ ህዝቡ ለመብቱ በአንድነት መቆም እንዲጀምር ኢህአፓ ማደራጀትና የመንቀሳቀስ ስራውን አጠናክሮ ይሰራል። ሁለተኛ የብልጽግና መንግስት ዜጎች ለሚያነሷቸው ፖለቲካዊ ጥያቄዎች ወታደራዊ የኃይል ምላሽ መስጠትን፣ ጦርነትን፣ እዚህ መዛም መጫርን፣ ንጹሃንን የጦርነት ኢላማ ማድረግን በአስቸኳይ እንዲያቆም ኢህአፓ በጽኑ ያሳስባል። ያለምንም ቅድመ ሁኔታም ጦርነቶችን እንዲያቆም፣ ከታጣቂ ኃይሎችም ከተለመደው እጅ ስጡኝ በዘለለ ትርጉም ያለውና ውጤት ሊያመጣ የሚችል ድርድር እንዲያደርግ በአጽንኦት ይጠይቃል። ሶስተኛ ኢህአፓ የፖለቲካ ተቃዋሚ በመሆናቸው በፖለቲካ አመለካከታቸውና በማንነታቸው ወይም በእምነታቸው ምክንያት ለአመታት በግፍ እስር ላይ የሚገኙ ፖለቲከኞች፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ የሰብአዊ መብት ተሟጋቾችና በአጠቃላይ ከህግ አግባብ ውጭ የታሰሩ ዜጎች
በአስቸኳይ እንዲፈቱም ያሳስባል። አገር የዜጎች መኖሪያ እንጂ እስር ቤት ልትሆን አይገባም። አራተኛ የሰብአዊ መብት ጉዳይ ግድ ይለናል የሚሉ ዓለም አቀፍ ተቋማትና ወዳጅ ሀገራትን በዚህ ወሳኝ የሰላማዊ ትግል ምዕራፍ ወቅት ከኢትዮጵያና ከኢትዮጵያውያን ጎን በመቆም አጋርነታቸውን እንዲያሳዩ ጥሪ እናቀርባለን። በኢትዮጵያና በህዝቧ ተደራድሮ የማያውቀው ኢህአፓ አሁን በተደቀነባት ከባዱ ሁለንተናዊ አደጋ የእርስ በርስ ጦርነትንና ሌሎችም ጥፋትና ውድመቶች እንደ ሀገር ቆማ የመቀጠል እድሏንም ከፍተኛ አደጋ ላይ ስለጣሉት ብልጽግና ህሊና አለኝ የሚል ከሆነ በአፋጣኝ ሰላማዊ መፍትሄዎችን መከተል እንደሚገባው ያሳስባል። በአገር ህላዊ ላይ ቁማር መጫወት ተገቢ አይደለም። ፓርቲያችን አደጋዎችን አስቀድሞ በማየት ስጋቱንም ያለመታከት በመግለጽ ከእንግዲህ ከመቼውም ጊዜ በላይ ለኢትዮጵያውያን ነጻነት፣ እኩልነትና ለፍትህ መስፈን የሚያደርገውን ሰላማዊ ትግል አጠናክሮ እንደሚቀጥል ለመላው የኢትዮጵያ ህዝብ የማይታጠፍ ቃል ይገባል። የአገዛዙ ጭቆና ግፍ በዝቶበትና ተንገሽግሾ በቃን የሚል ድምጽ ከጤና ባለሙያዎች፣ ከመምህራን፣ ከሌሎችም የህብረተሰቡ ክፍሎች መሰማት ጀምሯል። እነዚህ ከዝናቡ በፊት የሚሰሙ ጉምጉምታዎች ናቸው። በሲዳማ፣ በደቡብ ምዕራብ፣ በማዕከላዊ ኢትዮጵያ፣ በአፋር፣ በሶማሌና በሌሎችም እየተነሱ ያሉትን የዜጎችን ጥያቄዎች ከመፍታት ይልቅ ጥያቄ ያቀረቡ ዜጎችን እንደተለመደው ማሰርና ማስፈራራት ዛሬ ባለው የኢትዮጵያ ሁኔታ ችግሮችን ያባብሳል እንጂ ወደ መፍትሄ አያቀርብም። ሊፈጸምም አይገባም። ሁሉ ነገር ልክ አለውና የብልጽግና የአፈና አገዛዝ ሊቆም ይገባል። ጽናት እስከ ድል ለኢትዮጵያውያን ሲል በዛሬው ዕለት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ጥብቅ መግለጫ አውጥቷል።